የጊዜና የገንዘብ ነፃነት። ዋው! ሰው ልምዱን ነው አይደል የሚመስለው። ስለዚህ ልምድ ለማዳበር ደግሞ ከነበረው ልምድ መውጣት አለብን። አዲስ ልምድ ውስጥ መግባት እንዲህ እንዳንደበት ቀላል ቢሆን ኖሮ ልብስ እንደምንቀይረው ቀይር እያደረግን አዲስ ልምድ ውስጥ በገባን ነበር። ጥሩ ልምድ በሉት መጥፎ ልምድ በሉት ልምድ ነው። ስለዚህ ልምድን ለመቀየር የምንታገለው ከተግባሩ ጋር ሳይሆን ከምኑ ጋር ነው? ውስጣችን ካለው ፕሮግራሚንግ ጋር ነው። ለዚህ ነው ሰብኮንሺየስ ማይንድ ፕሮግራሚንግ ወይንም ደግሞ ሀቢትን ለመለወጥ መስራት ያለብን ከውስጥ ነው። ከውጭ ስንት ነገር ታግላችሁ ተመልሶ ያው ሆኖባችሁ ያውቃል። ስንት ነገር ለመለወጥ ሞክራችሁ ፎክራችሁ፣ በተለይ አሁን መስከረም ነው እጃችንን ሰብስበን ምናምን ጀምረን ጥቅምት ላይ ወደ አምና ተመልሰናል። ጥቅምት ድረስ የማይቆየ እንደውም ወርቨርሰሪ ያለው ቢያንስ እና አብዛኞቻችሁ 2 ቀን 3 ቀን አድርገን ነው አይደል ስፖርት እንጀምራለን እንላለን። አንድ ቀን ግጥም አድርገን የአመቱን እንሰራለን። ከዛ አመቱን ሙሉ እኔኮ መስከረም ላይ እንዳጀማመሬ ቢሆን እና አሁን መለወጥ ሲባል it is possible ምንም ነገር መለወጥ እንችላለን። ትልቁ ነገር እኮ አንድ ሰው አለማወቁን አውቆ ኦኬ አለማወቄን አውቃለሁ ይባላል አይደል? አለማወቁን የማያውቅ ግን ሐሳብ የሚሰጥ ማን ነው? እሱ ነው። አለማወቁን የማያውቅ ምንድነኝ ብሎ ያስባል? አዋቂ ነኝ ብሎ ያስባል። ይሰማል? አዋቂ ነኝ ብሎ ያስባል። ስለዚህ ማላቀው ብዙ ነገር አለ። ከማላቀው ማከለ አንዱን ባቅ ይሄ አይቻልም ያልኩት ነገር ይቻላል። ፈጠራ ነው አይደለም። የሌለ ነገር ነው አይደለም። ያለኮ ነው፣ የተሰጠን ነው፣ ፖቴንሻላችን ነው፣ ኃይላችን ነው። እሱን ተጠቅመን ለውጥ ማምጣት እንችላለን። እኔ ከተወሰነ ኢኮኖሚ ወደ ተወሰነ ኢኮኖሚ ራሴን ማሳደግ ችያለሁ ወደ መፈልገው አይደል? የግድ ከሰው በላይ መሆን አይጠበቅባችሁ፣ ከራሳችሁ ትላንትና በላይ እንጂ። ግልጽ ነው። ከራሴ ትላንትና በላይ ነኝ ወይ? በጣም በሚገርም ሁኔታ አንዳንድ ሰው አለ ለራሱ ብቻ እንደዚህ ብሎ እንደበረኛ የሚጠብቅ ማለት ነው፣ ወዴትም የማይሰጥ። እንዲህ አይነት ሰው ባገኘ የተሻለ ይኖራል። ቢያንስ የማግኘት ተስፋ ይሻላል። አግኝቶ ከመስጋት አገኛለሁ ብሎ መትጋት ይሻላል። ስለዚህ እሱን አስተሳሰባችንን ከፍ ባለ ሁኔታ እናድርገውና ገንዘብ ባገኝ ላደርጋቸው የምችላቸው መልካም ነገሮች ብላችሁ አንድ ጊዜ ሊስት አድርጉ ለራሳችሁ። ገንዘብ ባገኝ ለእናቴ ምን አደርጋለሁ? ለአባቴ ምን አደርጋለሁ? ለወንድም ለእህቶቼ ምን አደርጋለሁ? ለሀገሬ ምን አደርጋለሁ? ለጎረቤቶቼ ምን አደርጋለሁ? ለረዱኝ ሰዎች ምን አደርጋለሁ? ኢንክሉዲንግ ለጠላቶቼ። ለጠላትም ራሱ መስጠትን አስቡ። የእናንተን መልካምነት ማንም እንዲበርዝ አትፍቀዱ። መልካምነታችሁን ከያዛችሁ ያን መልካምነት ብቻ ነው የምኖረው ሁሉ ጊዜ ብላችሁ አስቀምጡ። አለበለዚያ ለጥሩ ለመጥፎ መጥፎ የምናስብ ከሆነ ያን ሁሉ ስሜት ውስጥ እኮ የገባ ነው ጥሩ ሰው ስናገኝ አይደለም አይደል? ወይንም ደግሞ ስላልደከመን አለ ወይም ስላልደበረን አለ። እዛ ስሜት ውስጥ ገብተ ዘወትር በዛ ስሜት ውስጥ ብትቆይ ከሱ ስሜት ጋር ተመጣጣኝ የሆነ ነገር ይሰጣል፣ ላለው ይጨምርለታል። ቅድም የገባችሁበት ስቴት ሶል ለምሳሌ ያስገባችሁ ከዛ በኋላ ሁሉ ጊዜ በዛ ስቴት ውስጥ ነው። ከዚህ ስትወጡ ማለት ነው። ከዚህ ስትወጡ ገና ታክሲ ውስጥ ስትገቡ ችግር ሊገጥማችሁ ይችላል፣ ወይም ደግሞ ሎወር ቫይብሬሽን ሊገጥማችሁ። በዛ ሰዓት ቀይራችሁ የሚሰድብ ካለ በውስጣችሁ በአንደበታችሁ አውጥታችሁ መመረቅ ካቃታችሁ በውስጣችሁ ምርቃት ተለማመዱ። ባክለማን ብዬ ነው ካላችሁ ወረድ ብሎ መኖር ይቻላል። የጊዜና የገንዘብ ነፃነት። ዋው! አላቀውም ነበር ከዛ በፊት። ትማራለህ፣ ጥሩ ውጤት ታመጣለህ፣ ከዛ ስራ ትፈልጋለህ፣ ትቀጠራለህ፣ ከዛ ደግሞ የሚያድግበት አካባቢ ትፈልጋለህ፣ እያልክ ታጠራቅማለህ፣ ተጠራቅሞ ቤት ትሰራለህ፣ መኪና ትገዛለህ፣ ትኖራለህ፣ ከዛ ታረጃለህ፣ ከጡረታ ትወጣለህ፣ ልጆችን የልጅ ልጆችን ትጎበኛለህ፣ ቤተክርስቲያን ትስማለህ፣ ትሞታለህ። እኔም ማቀው የነበረው ስልጠና 3 ኖ ይሄ ብቻ አይደለም። ለገንዘብ መስራት የሚባለውን አቁመህ ገንዘብ ላንተ እንዲሰራልህ ሲስተም መዘርጋት ትችላለህ። ዛሬማ ሲስተም መዘርጋት እኮ ቀላል ነው። ዛሬ በዚህ ሰዓት እናንተ እዚህ ቁጭ ብላችሁ ፌስቡኮቻችሁ ላይ ኦር የተለያየ ሶሻል ሚዲያዎቻችሁ ላይ ፖስት ያደረጋችሁትን ነገር እያዩ እያዳመጡ ላይክ ኮሜንት እያደረጉ ያሉ ሰዎች አሉ አይደል አሁን። ስለዚህ አንድ ጊዜ ሰርታችሁ ሲስተሙን ለእናንተ እየሰራ ነው አይደለም? ምን እየሰራችሁበት ነው? አሁን እሱን ቻናል አድርገ ገንዘብ ስራበት ሲባል አይ የሚል ሰው ኖ እንደሱ አይደለም ማድረግ ያለብን። ከልኩ ያልፋል። ልብ አድርጉ። ኢንካም ጀነሬት ብናረግ ከልኩ ያልፋል። ታገሉ አይደለም እየተባለ ያለው እንደ ታደለ ሰው መስራት። ቀኑን ሙሉ በስንፍና ውስጥ ከመዋል
ለሰዎች የሚያገለግል ነገር። እስቲ የትኛው ቀን ነው ደስ ብሏችሁ የሚያውቀው? ቁጭ ብላችሁ ፊልም እያያችሁ ያላችሁበት ቀን ወይስ ብዙ እቅድ አውጥታችሁ የተለያየ ቦታ ሄዳችሁ መስራት ያለባችሁ ሰርታችሁ ማታ ድክም ብሏችሁ የመጣችሁ ቀን? ያኔ የሆነ ታላቅነት አልተሰማችሁ አይደል? በእቅዳችሁ መሰረት የሰራችሁ። እሱ እኮ ልምድ ይጠይቃል። አንድ ቀን እንደ ቫኬሽን መስራት ይቻላል። ነገር ግን ከቫኬሽን ወጥቶ ምን መሆን አለበት? ልምምድ መሆን አለበት። ልምድ ውስጥ እንዲገባ ደግሞ ውሳኔ ከናንተ ያስፈልጋል። ይሄ ፋይናንሻል ኢንክሪዝ ዩር ፋይናንሻል አይኪው የሚለውን ስልጠና የምሰጣችሁ ራሱ ኢንክሪዝ ዩር ፋይናንሻል አይኪው ከሚለው መጽሐፍ ላይ ሙሉ ለሙሉ ኮርጄ ነው። ስለዚህ ለአብዛኞቹ ሰዎች ስልጠና የምሰጠው ስለማያነቡ አንብቤላችሁ አንባቢያቸው ነው። አሁን ትንሽ የምኮረኩራችሁ የማንበብ ባህላችሁን ዝቅተኛ ከሆነ ከፍ ለማድረግ። አንዳንድ ሰው ደግሞ አለ አንብቦ ምንም ሲገርም ይላል። እንዲገርመን ነው እንደምናነበው? ኖ እኔ ኑሮ እኮ ይገርመኛል። ለምን ሮበርት ኪዮሳኪ እንዲጽፍልኝ አልፈልግም። እንዲገርመኝ ኦሬዲ ገርሞኛል እኮ አይደል? እንደ ኮሌጅ ድረስ ጨርሼ በ3 ፖይንት ምናምን ተመረቄ እኮ ስራ ይዤ ስራ ሳልፈልግ ኢሚዲየትሊ ስራ አግኝቼ ባንክ ስራ አግኝቼ ምሳቃ እኮ ቋጥሬ ሲሄድ እኮ ገርሞኛል እኮ። ከዛ ሰርቼ ሳየው እኮ በየቀኑ ያለብኝ እዳ እየጨመረ መጥቶ ከባለሱቁ ጭምር ተበድሬ ሱት ለብሼ ባለሱቁ ቆሞ አንድ ሰው ሲያዘው ወደዛ እቃውን ሊያነሳ ሲል እኮ ሸውጄ በሱት ሲሄድ እኮ ገርሞኛል እኮ ኦሬዲ። አልገረማችሁም እንዴ እናንተ? ባንክ እኮ ነው የምሰራው። ባንክ ማለት ብር ያለበት ቦታ ውስጥ እኮ ውዬ ሳይኖረኝ ስመለስ ገርሞኛል እኮ። ስለዚህ እንዴት ነው የማይገርማችሁ? ኑሯችሁ አይገርማችሁ? በጣም እኮ ነው የሚገርመው። እና እንዲገርማችሁ አታንብቡ። ኦሬዲ የሚገርም ነገር እኮ አለን በህይወታችን። ስለዚህ ከዛ መጽሐፍ ውስጥ ሳነብ መጀመሪያ አስተሳሰቤን የተቀየረ የሚገርማችሁ ግን ፋይናንሻል አይኪው የሚባል ነገር አንብቤ ስፒሪቹዋሊ ጠንካራ ሆናለሁ ብዬ አላሰብኩም። በጣም ዛሬ ድረስ ክሬዲቱን ስጥ ብትሉኝ ከተለያዩ ተግባሮች መካከል አንድ ስፒሪቹዋሊ የማደርገው ለራሴ የተለወጥኩበት ተግባር የምለው ከዚህ መጽሐፍ ውስጥ ነው ያገኘሁት። ለዚህ ነው ስፒሪቹዋሊ እናድጋለን ያልኳችሁ ማለት ነው። ስለዚህ እሱን መጽሐፍ አንብቡት። ናው ሮበርት ኪዮሳኪ መጀመሪያ የሚያስቀምጠው ኮንሰፕት ምንድነው? ኢሞሽናል ኢንተለጀንስ ብሪንግስ ፋይናንሻል ኢንተለጀንስ። ሰው ገንዘብ የሚያወጣው 99% በምኑ ነው? በስሜቱ ነው። በስሜቱ ደስ ሲለው ኑ እባካችሁ ልጋብዛችሁ ደስ ብሎኛል። በፈጣሪ ሕግ ውስጥ መኖርን በየዕለቱ ውላችን አድርገን ከልብ እየሰራን መኖር አለብን። ለምን ችግርም ሲኖር ከአንድ ቦታ ወደ አንድ ቦታ ሙቭ ለማድረግ ምን ያስፈልጋል? ገንዘብ ያስፈልጋል።